ላለፉት 10 ዓመታት ያህል በእርስ በርስ ጦርነት ስትታመስ የቆየችው የመን አሁን ደግሞ በቀጠናው በረጅም ጊዜ ወዳጅነታቸው በሚታወቁት ሳውዲ አረቢያና የተባበሩት አረብ ኤሚሬቶች መካከል ለተፈጠረው ከፍተኛ ውጥረት መነሻ ምክንያት ሆናለች። እንደ አውሮፓውያኑ የዘመን አቆጣጠር ዲሴምበር 30 ቀን 2025 ማለትም በትላንትናው ዕለት በደቡባዊ የመን በምትገኘው የሙካላ ወደብ ላይ የሳውዲ አረቢያ የጦር አውሮፕላኖች የሰነዘሩት ጥቃት የሁለቱን ሀገራት ግንኙነት ወደ ከፋ ደረጃ አሸጋግሮታል። ጥቃቱ የተፈጸመው የተባበሩት አረብ ኤሚሬቶች ለደቡብ የመን ተገንጣይ ኃይሎች የጦር መሳሪያ አቅርባለች በሚል ሳውዲ ባቀረበችው ክስ መሰረት ሲሆን ክስተቱ በቀጠናው ፖለቲካ ውስጥ ትልቅ ድንጋጤን ፈጥሯል። ይህ በሁለቱ ሀያላን ሀገራት መካከል የተፈጠረው ፍጥጫ በየመን ውስጥ የኢራን ድጋፍ የሚለገሳቸውን የሃውቲ አማጽያንን ለመዋጋት ተመስርቶ የነበረውን ጥምረት አደጋ ላይ ከመጣሉም በላይ ለዓመታት ሲካሄድ የነበረውን ጦርነት አዲስና ውስብስብ ወደሆነ ምዕራፍ አሸጋግሮታል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን በየመን የባህር ዳርቻ ከተማ በሆነችው ሙካላ ላይ በሳውዲ አረቢያና በተባበሩት አረብ ኤሚሬቶች መካከል የተፈጠረውን ወታደራዊና ዲፕሎማሲያዊ ፍጥጫ እንዲሁም የክስተቱን ቀጣይ ስትራቴጂካዊ አንድምታዎች እንመለከታለን። ከዓለም አቀፍ የትንታኔ ዝግጅት ዘገባው ጋር ታሪኩ ጋሹ ነኝ። በትላንትናው ዕለት ማለትም እንደ አውሮፓውያኑ የዘመን አቆጣጠር ዲሴምበር 30 ቀን 2025 በደቡባዊ የመን በምትገኘው የሙካላ ወደብ ላይ የሳውዲ አረቢያ የጦር አውሮፕላኖች የሰነዘሩት ጥቃት የሁለቱን ሀገራት ግንኙነት ወደ ከፋ ደረጃ አድርሶታል። ጥቃቱ የተፈጸመው የተባበሩት ኤሚሬቶች ለደቡብ የመን ተገንጣይ ኃይሎች የጦር መሳሪያ አቅርባለች በሚል ሳውዲ ባቀረበችው ክስ መሰረት ሲሆን ክስተቱ በቀጠናው የፖለቲካ ሁኔታ ውስጥ ከፍተኛ ውጥረትን ፈጥሯል። እንደ ሳውዲ አረቢያ መራሹ ጥምረት መግለጫ ከሆነ የሙካላ ወደብ ጥቃት የተፈጸመው ከተባበሩት አረብ ኤሚሬቶች ፉጃይራህ ወደብ ተነስተው ሙካላ የደረሱ 2 መርከቦች ላይ ነው። የጥምረቱ ቃል አቀባይ ሜጀር ጀነራል ቱርኪ አልማሊኪ እንደገለጹት መርከቦቹ የክትትል መሳሪያዎቻቸውን በማጥፋት ህገወጥ በሆነ መንገድ ከ80 በላይ ወታደራዊ ተሽከርካሪዎችንና በርካታ የጦር መሳሪያዎችን በወደብ ከተማዋ አራግፈዋል። እነዚህ መሳሪያዎች ለደቡብ የመን ተገንጣይ ኃይሎች ወይም ለደቡብ ሽግግር ምክር ቤት ተገንጣይ ኃይሎች ድጋፍ ለመስጠት የታሰቡ መሆናቸውን ሳውዲ አረቢያ ገልጻለች። ሳውዲ አረቢያ እነዚህ መሳሪያዎች በአገሪቱ ብሔራዊ ደህንነት ላይ ቀይ መስመር መሆናቸውንና በቀጥታ ስጋት መሆናቸውን በመጥቀስ ውስን የአየር ጥቃት በመሰንዘር መሳሪያዎቹን ማውደሟን አስታውቃለች። የሳውዲ የውጭ ጉዳይ ሚኒስትር ባወጣው መግለጫ የተባበሩት አረብ ኤሚሬቶች የምትወስደው እርምጃ እጅግ አደገኛ መሆኑንና የየመንን ግዛታዊ አንድነት አደጋ ላይ የሚጥል መሆኑን ገልጿል። ሳውዲ አረቢያ ይህንን እርምጃ የወሰደችው የየመን ፕሬዝደንታዊ አመራር ምክር ቤት መሪ ራሻድ አል አሊሚ የተባበሩት አረብ ኤሚሬቶች በየመን መንግስት ላይ ወታደራዊ አመጽ እያነሳሳች ነው በሚል ክስ ካቀረቡ ከጥቂት ደቂቃዎች በኋላ ነው። የሳውዲ ባለስልጣናት የኤሚሬቶች ጦር በ24 ሰዓታት ውስጥ የመንን ለቆ እንዲወጣ የሚጠይቀውን የየመንን መንግስት ውሳኔ መደገፋቸውም የሁለቱን ሀገራት ግንኙነት ወደፊት ለፊት ግጭት አምጥቶታል። ከዚህ ጋር በተያያዘ የተባበሩት አረብ ኤሚሬቶች የራሷን ምላሽ ሰጣለች። የተባበሩት አረብ ኤሚሬቶች የቀረበባትን ክስ በጽኑ ውድቅ አድርጋለች። የኤሚሬቶች የውጭ ጉዳይ ሚኒስቴር ባወጣው መግለጫ መርከቦቹ የያዙት ተሽከርካሪ ለራሳቸው በየመን ለሚንቀሳቀሱ ጸረ ሽብር ኃይሎች አገልግሎት የሚውሉ እንጂ ለሌላ ወገን የተላኩ አለመሆናቸውን ገልጿል። በተጨማሪም ስለ ጭነቱ ከሳውዲ አረቢያ ጋር አስቀድሞ ቅንጅት ተደርጎ እንደነበርና የሳውዲ ጥቃት የማያስፈልግ መሆኑንም ገልጻለች። የተባበሩት አረብ ኤሚሬቶች ሁኔታው በጥበብና በትዕግስት እንዲታይ ጥሪ ብታቀርብም ውጥረቱ እየናረ በመምጣቱ ግን በየመን የቀሩትን የመጨረሻ ጸረ ሽብር ኃይሎች በሙሉ እንደምታስወጣ በድንገት አስታውቃለች። ይህ የተባበሩት አረብ ኤሚሬቶች ወታደሮችን የማስወጣት ውሳኔ በየመን ለዓመታት የነበራትን የቀጥታ ተሳትፎ የሚዘጋ ቢሆንም
በደቡብ ሽግግር ምክር ቤት ወይም በምህፃረ ቃሉ ኤስቲሲ በኩል ያላት ተጽዕኖ ግን አሁንም ስጋት ሆኖ ቀጥሏል። የተባበሩት አረብ ኤሚሬቶች ወታደሮቿን የምታስወጣው ለራሷ ፍላጎትና ለወታደሮቿ ደህንነት ሲባል መሆኑን ብትገልጽም ይህ እርምጃ ከሳውዲ ጋር ያለውን የቆየ ወዳጅነት እየፈተነ ሆኗል። በሁለቱ ሀገራት መካከል ያለው ሽኩቻ በየመን ብቻ ሳይሆን በቀይ ባህር አካባቢ ባሉ የምጣኔ ሀብትና የፖለቲካ ጉዳዮች ላይም እየተንጸባረቀ መሆኑን የቀጠናው ተንታኞች እየገለጹ ይገኛሉ። እናም በሳውዲ የሚደገፈው የየመን ፕሬዝደንታዊ አመራር ምክር ቤት ወይም ፒኤልሲ የኢሚሬቶችን ድርጊት የአገሪቱን ሉዓላዊነት እንደመጣስ ቆጥሮታል። የምክር ቤቱ መሪ ራሻድ አል-አሊሚ ከተባበሩት አረብ ኤሚሬቶች ጋር የነበረውን የመከላከያ ስምምነት በይፋ ሰርዘዋል። በተጨማሪም በመላ አገሪቱ ለ90 ቀናት የሚቆይ የአስቸኳይ ጊዜ አዋጅ ያወጁ ሲሆን ለ72 ሰዓታት ደግሞ የአየር የባህርና የየብስ ድንበሮች እንዲዘጉ ትዕዛዝ አስተላልፈዋል። ይህ እርምጃ በየመን ህጋዊ መንግስትና በተባበሩት አረብ ኤሚሬቶች መካከል የነበረውን የትብብር ድልድይ ሙሉ በሙሉ ያፈረሰ ሆኗል። በአንጻሩ ደግሞ በኢሚሬቶች የሚደገፈው የደቡብ ሽግግር ምክር ቤት ወይም ኤስቲሲ በደቡባዊ የመን በተለይም በሃድራማውትና በመሃራ ግዛቶች ላይ ያለውን ይዞታ እያጠናከረ ይገኛል። የደቡብ ተገንጣዮች ከአውሮፓውያኑ የዘመን አቆጣጠር 1967 እስከ 1990 የነበረችውን ነፃ የደቡብ የመን መንግስት ለመመለስ እንደሚታገሉና የሳውዲ ጥቃት ለነፃነት የሚደረገውን ትግል እንደሚያጠናክረው ገልጸዋል። በሙካላ ከተማ የደቡብ የመን ሰንደቅ ዓላማን እያውለበለቡ ቁጥር እየጨመረ መምጣቱ ለሳውዲ አረቢያ ትልቅ ፖለቲካዊ ራስ ምታት ሆኗል። እናም የሳውዲና የተባበሩት አረብ ኤሚሬቶች ግጭት በቀጠናው ሀገራት ዘንድ ትልቅ ስጋትን የፈጠረ ክስተት ሆኗል። ግብጽ፣ ኩዌትና ኳታር ባወጡት መግለጫ ሁለቱ ሀገራት ልዩነታቸውን በውይይት እንዲፈቱና የየመን አንድነት እንዲከበር ጥሪ አቅርበዋል። ግብጽ በሁለቱ ሀገራት መካከል ያለው ልዩነት በወንድማማችነት መንፈስ እንዲፈታ ስትጠይቅ፣ ኩዌትና ኳታር ደግሞ የየመንን ግዛታዊ አንድነት መጠበቅ ለባህረ ሰላጤው ሀገራት ደህንነት ወሳኝ መሆኑን ገልጸዋል። ዓለም አቀፉ ማህበረሰብ በተለይም አሜሪካ ሁኔታውን በንቃት እየተከታተለች ትገኛለች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከሳውዲ አረቢያና ከተባበሩት አረብ ኤሚሬቶች ከፍተኛ ባለስልጣናት ጋር በስልክ በመወያየት ውጥረቱ እንዲረግብና ዲፕሎማሲያዊ መፍትሄ እንዲፈለግ አሳስበዋል። አሜሪካ በየመን የሐውቲ አማጽያንን አደብ እንዲገዙ ለማድረግና የቀይ ባህርን ደህንነት ለመጠበቅ የሳውዲና የኢሚሬቶች ትብብር አስፈላጊ መሆኑን ብታምንም አሁን የተፈጠረው ክፍተት ግን ለሐውቲ አማጽያን አጋጣሚውን ተጠቅመው ተጽዕኗቸውን ለማስፋት እድል ሊሰጥ ይችላል የሚል ስጋት አላት። የተባበሩት መንግስታት ድርጅት በበኩሉ በሙካላ ወደብ ላይ የሚፈጸሙ ጥቃቶች አስከፊ የሆነውን ሰብአዊ ቀውስ ይበልጥ እንዳያባብሱት አስጠንቅቋል። እናም በሙካላ ወደብ ላይ የተፈጸመው የሳውዲ አረቢያ የአየር ጥቃት በባህረ ሰላጤው ሀገራት መካከል ለዓመታት ሲብላላ የቆየው የጥቅም ግጭት በይፋ ፈንድቶ የወጣበት አጋጣሚ ሆኖ ተወስዷል። ሳውዲ አረቢያ የየመንን አንድነት በማስጠበቅና በደቡባዊ ድንበሯ ላይ ታማኝ መንግስት እንዲኖር ስትፈልግ፣ የተባበሩት አረብ ኤሚሬቶች ደግሞ በስትራቴጂካዊ የባህር ወደቦች ላይ ያላትን ተጽዕኖ ለማጠናከር ተገንጣይ ኃይሎችን ትደግፋለች። ከዚህ ጋር በተያያዘም የኢሚሬቶች ጦር ከየመን መውጣት ወታደራዊ ውጥረቱን በጊዜያዊነት ሊቀንሰው ቢችልም በየመን ውስጥ ያለውን የኃይል አሰላለፍ ግን በእጅጉ ይቀይረዋል። ይህ ሽኩቻ በየመን ውስጥ ያሉ ጸረ ሐውቲ ኃይሎች እርስ በርስ እንዲጋጩ በማድረግ የሐውቲ አማጽያን አሸናፊ እንዲሆኑ ድል ሊፈጥር ይችላል የሚለው ስጋት ከሁሉ በላይ የገዘፈ ሆኗል። በመሆኑም ወደፊት የሚኖረው ሰላም የተመሰረተው ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ያላቸውን ስልታዊ ልዩነት እንዴት ይፈታሉ በሚለው ላይ ይሆናል። እንዲያም ሆኖ ሳውዲ አረቢያ በሙካላ ወደብ ላይ የፈጸመችው የአየር ድብደባ የየመንን የሰላም ሂደት ወደ ኋላ ከመመለሱም በላይ በቀጠናው ያሉ ትላልቅ ኃይሎች ያላቸውን ግንኙነት በእጅጉ የሚፈትን ታሪካዊ ክስተት ሆኖ ተመዝግቧል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ አልጀዚራ፣ ኤፒ ኒውስ እንዲሁም ቢቢሲን በዋቢነት ተጠቅመናል።